ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከሾላ ቲቪ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች ብልጽግና አገዛዝ የፋኖ ኃይሎችን የማዘዣ ማዕከላት ለመቆጣጠር በሚል ዘመቻ መክፈቱ ተከትሎም በአገዛዙ ጦርና በፋኖ የሚደረገው ውጊያም ዛሬም መቀጠሉ ተሰምቷል። በክልሉ ጎንደር፣ ጎጃም እና ወሎ ተባብሶ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የተሰማው በዝርዝርም የምትሰሙት ቀዳሚው ጉዳይ ነው። ይህ የአውሮፓ ህብረት በሰሜን ኢትዮጵያ ያለውን ሁኔታ አሳስቦኛል ያለ ሲሆን የተናጠል የግዳጅ ወታደራዊ ምልመላ ያካሄደ ያለው ህወሓትንም ተችቷል። የፕሪቶሪያው ስምምነት ድንጋጌዎችን የጣሰ ነው ብለዋል። ህወሓትና ብልጽግና በፕሪቶሪያ ግጭት ማቆም ስምምነት በተጨባጭ ተፈጻሚ ለማድረግ የሚያስችሉም አስቸኳይ ውይይቶችን ማድረግ አለባቸው ብሏል። የአውሮፓ ህብረትም በዝርዝርም የምትሰሙት ጉዳይም ይሆናል። በሌላ በኩል አሜሪካና ኢራን የተኩስ አቁም በመጣስ አንዳቸው ሌላኛቸውን እየከሰሱ ሲሆን ኢራን በሆርሙዝ ወሽመጥ ጣልቃ መግባት ውጥረቱን እንደሚያብስም አስጠንቅቃለች። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ከፍጻሜው ድረስ አብራችሁ ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎች ትሰሙታላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ያል ቀጥታ ወዳገኘዋቸው መረጃዎች አለፍኩኝ። በአማራ ክልል የተለያዩ አካባቢዎች ብልጽግና አገዛዝ የፋኖ ኃይሎችን የማዘዣ ማዕከላት ለመቆጣጠር በሚል ዘመቻ መክፈቱን ተከትሎም በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን በክልሉ ጎንደር፣ ጎጃምና ወሎ ተባብሶ በቀጠለው በዚህ ውጊያም ከፍተኛ ሰብአዊ ቁሳዊ ጉዳትም ደርሷል። ዛሬ ሰኔ 21 ቀን 2018 ዓ.ም በደቡብ ጎንደር ዞን ጋይንት ቀጠና ከባድ ውጊያ መቀስቀሱን የፋኖ የመረጃ ምንጮችም ተናግረዋል። የአገዛዙ ጦር ከንጋት ጀምሮ የፋኖ ኃይሎችን የማዘዣ ማዕከላት ይቆጣጠራለሁ በሚል ከአርብ ገበያና ነፋስ መውጫ ከተሞች በተለያዩ አቅጣጫዎች ወደ ጋይንት በከባድ መሳሪያዎች የታገዘ ውጊያ መክፈቱን ነው የመረጃ ምንጮቻችን አክለውም የተናገሩትም። በአካባቢው ለሰዓታት በቀጠለው ውጊያ የፋኖ ኃይሎች የመልሶ ማጥቃት ማድረጋቸውን ተከትሎም የአገዛዙ ጦር ወደ ዳውላ ለማፈግፈግ ተገዷልም ብሏል። በተያዘም በሊቦ ከምከም ወረዳ ፋኖ ኃይሎችን ቁጥጥር ስር የምትገኘው ሚካኤል ደብር ከተማ ለመቆጣጠር ላለፉት 3 ቀናት በአየር ኃይል ታግዞ ውጊያ የከፈተው የአገዛዙ ጦር በዛሬው ዕለት በአካባቢው ለቆ እየወጣ እንደሚገኝ ፋኖ የመረጃ ምንጮችም ተናግረዋል። የአገዛዙ ጦር ላለፉት ተከታታይ ቀናት ከደጉ ደጎማ አዲስ ዘመንና አርቦ ጋርም አቅጣጫ ወደ ሚካኤል ደብር ከባድ መሳሪያና ውጊያ መክፈቱን መዘገባችን የሚታወስ ሲሆን በቀጠናው የፋኖ ኃይሎችን የሰጡትን የተቀናጀ ምላሽ ተከትሎ ዛሬ የአገዛዙ ጦር ለመመለስም ተገዷልም ብለዋል። በተመሳሳይም በክልሉ ወሎ ቀጠና ቦግናና መቄ ወረዳ በተደረገ ውጊያም ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ተሰምቷል። ሰኔ 20 ቀን 2018 ዓ.ም በሰሜን ወሎ ዞን መቄ ወረዳ ቆራምባሰል ባላ አካባቢ በተደረገ ከባድ ውጊያ 2 ወታደራዊ አዛዦችን ጨምሮ ከ80 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳትም ደርሶባቸዋል ሲል የአጼ ምኒልክ ክፍለ ጦርም አስታውቋል። በተጨማሪም በዞኑ ላስታ ቀጠና ቦግና ወረዳ በሌሊት ውጊያ መደረጉም ተሰምቷል። የፋኖ ኃይሎች ቦግና ወረዳ አይና ኢየሱስ ከተማ ካምፕ አድርጎ በነበረው የአገዛዙ ጦር ላይ ጥቃት ማድረሳቸውን ተከትሎ ነው ለሰዓታት የዘለቀ ውጊያ መደረጉም የተሰማው። ውጊያው ሻለቃ መሪ የነበረው አዛዥን ጨምሮ በርካታ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮችም ለሚዲያችንም ተናግረዋል። በተመሳሳይም በጎጃም ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች ውጊያ መቀጠሉ ነው የተሰማው። በትናንትናው ዕለት በደቡብ ሜጫ ወረዳ ሐሙሲት አቅራቢያ በተደረገ ውጊያ ከ10 በላይ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮችም ለሚዲያችንም ተናግረዋል። በአካባቢው የአገዛዙ ጦር በፋኖ ኃይሎች ላይ ከበባ ለማድረግ መሞከሩን ተከትሎ ነው ውጊያ ተከፍቶ የነበሩ ያሉት የመረጃ ምንጮችም በውጊያው አገዛዙ ወታደሮች ኪሳራ ደርሶበታልም ብለዋል። በተያዘም ሰኔ 20 2018 ዓ.ም ከቋሪት ወረዳ ወደ አዲ ከተማ በመሸሽ ላይ የነበረው የአገዛዙ ጦር በራዳም አካባቢ በፋኖዎች ውጊያ እንደተከፈተበት መዘገባችን ሲታወስ በውጊያው በርካታ ወታደሮችም መገደላቸውም ተሰምቷል። ሰኔ 19 ቀን 2018 ዓ.ም በደጋዳሞት ወረዳ ሐሙስ ገበያ የተደረገው ከባድ ውጊያ ተከትሎም አዛዦች መገደላቸው አይዘነጋም። በአካባቢው የፋኖ ኃይሎች የከፈቱትን የከባድ ውጊያ በመሸሽ በቋሪት በኩል ወደ አዲ በመጓዝ ላይ የነበረው ይህ አገዛዙ ጦር ነው በራዳማ ላይ ውጊያ የተከፈተበት ሲሉ የመረጃ ምንጮቻችንም ለሚዲያችንም ተናግረዋል።
የብልጽግና አገዛዝ በደጋዳሞችና ቋሪት በፋኖ ኃይሎች ውጊያ የደረሰበትን ወታደራዊ ኃይል ጉዳት ተከትሎ በቀጠናው የአየር ኃይል ስምሪት ማድረጉ ነው የተሰማው። በዚህም ሐሙስ ገበያ ጦር ማርያም ብራዳማን ጨምሮ በሁሉም ወረዳዎች የተለያዩ አካባቢዎች ሄሊኮፕተሮችና የድሮን ጥቃት ከትናንት ጀምሮ መቀጠሉ ነው የመረጃ ምንጮቻችን ለሚዲያችንም ጨምረው የተናገሩትም። የአውሮፓ ህብረት በሰሜን ኢትዮጵያ ያለው ሁኔታ አሳሳቢ ነው ያለ ሲሆን የህወሓት የተጠናከረ የግዳጅ ወታደራዊ ምልመላ የፕሪቶሪያን ስምምነት ድንጋጌ ጣሰ ነው ብሎታል። ህብረቱ ህወሓትና የብልጽግና አገዛዝ የፕሪቶሪያ ግጭት ማቆም ስምምነት በተጨባጭ ተፈጻሚ ለማድረግ የሚያስችሉ ውይይቶችን በአስቸኳይ ጀምሩ ብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይን ክልል ምክር ቤት ወደ ስራ መመለሱና የተናጠል የግዳጅ ወታደራዊ ምልመላም ተግባራዊ ማድረጉ የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ሲልም በኢትዮጵያ የአውሮፓ ህብረት ልዑክም ተችቷል። የፕሪቶሪያው ስምምነት በተጨባጭ ተፈጻሚ ለማድረግ በሁሉም ወገኖች የሚደረጉ ውይይቶች በአስቸኳይ በድጋሚ መጀመር አለባቸውም ብለዋል። የአውሮፓ ህብረት ልዑክ ይህንን ያለው በትግራይ ያለውን ሁኔታ በተመለከተ ትናንት ሰኔ 20 ቀን 2018 ዓ.ም ባወጣው አጭር መግለጫም ነው። የህብረቱ ልዑክ በዚሁ መግለጫው በሰሜን ኢትዮጵያ ውጥረት የተሞላበት ሁኔታ አሳስቦኛል ሲልም አስታውቋል። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት በአሳሳቢነት ከጠቀሳቸው ሰሞንኛ ጉዳዮች አንዱ ህወሓት የክልል ምክር ቤት ማቋቋምን ነው። ህወሓት በጳጉሜ 2012 ዓ.ም በተደረገው ምርጫ የተመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ የወሰነው ባለፈው ሚያዝያ ወር መጀመሪያ ላይ ነበር። የክልሉ ምክር ቤት በዚህ ወር መጨረሻ ላይ ባደረገው የመጀመሪያ ስብሰባው ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የዶክተር ደብረጽዮን ሹመትም የትግራይ ክልል ጊዜያዊ አስተዳደርን ለአንድ ዓመት ከግማሽ ሲመሩ የቆዩትን ሌተናል ጀነራል ታደሰ ወረደን የፕሬዝዳንትነት የስልጣን ዘመን እንዲያበቃም አድርጎታል። ዶክተር ደብረጽዮን ወደ ትግራይ ክልል መሪነት ከመመለሳቸው 3 ሳምንት አስቀድሞ ጠቅላይ ሚኒስትር አብይ አህመድ ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለተጨማሪ 1 ዓመት አራዝመው ነበር። በትግራይ ዳግም ጦርነት ለመቀስቀስ ምክንያት እንዳይሆን ተሰግቶ የነበረው ይህ ክስተት ተከትሎም የአውሮፓ ህብረት ባወጣው መግለጫ በክልሉ ሌላ አጥፊ ግጭት እንዳይከሰት መከላከል እጅግ አስፈላጊና የማይታለፍ ጉዳይ ነው ብለዋል። በትግራይ ክልል ያለው ውጥረት በአስቸኳይ እንዲረግብ በሚያዘው መግለጫ ጥሪ ያቀረበው የአውሮፓ ህብረት የፕሪቶሪያ ግጭት ማስቆም ስምምነት አደጋ ላይ ከሚጭሩ ማናቸውም ድርጊቶች መቆጠብ ይገባል ሲል አሳስቦም ነበር። በኢትዮጵያ የአውሮፓ ህብረት ልዑክ በትናንትናው ዕለት ባወጣው መግለጫ በህወሓት በኩል ከሰሞኑ የተወሰዱት እርምጃዎች በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረሙትን የስምምነት ድንጋጌዎች የጣሱ ናቸው ሲሉም ጠቅሷል። ይህ በእንዲህ እንዳለ አሜሪካና ኢራን የተኩስ አቁምን በመጣስ አንዳቸው ሌላኛቸውን ሲከሱ ኢራን በሆርሙዝ ወሽመጥ ጣልቃ መግባት ውጥረቱን ያባብሳል ብላለች። አሜሪካና ኢራን ዛሬ ተኩስ መለዋወጣቸውን ተከትሎ የተኩስ አቁም በመጣስ አንዳቸው ሌላኛቸውን እየከሰሱ ነው። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ከትናንትና ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካው ማዕከላዊ ዕዝ በንግድ መርከቦች ላይ ትንኮሳውን ስለመቀጠሉ በኢራን በርካታ ኢላማዎች ላይ ምሰንዝር ያለውም ብሏል። የኢራን መገናኛ ብዙሃን ዘገባ ጽፋዊ ምላሽ በመስጠት በኩዌትና ባህሬን በሚገኙም የአሜሪካ መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶችንም አድርሷል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ኢራን የተኩስ አቁሙን እንድታከብር ዕድል ተሰጥቷት ነበር፣ ጦሯ የድሮን ጥቃት በማድረስ ስምምነቱን በመጣስ አስገድዶናልም ብለዋል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረጋቸውን አስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙት ጥቃቶች የመገናኛ ዘዴዎች፣ የአየር መከላከያዎችና የድሮን ማከማቻዎች ላይ ያነጣጠሩ ናቸው ብሏል። የኢራን መገናኛ ብዙሃን በወጣው መግለጫ አሜሪካ በ5 የባህር ዳርቻዎች ላይ ጥቃት አድርሳብኛለችም ብለዋል። በኩዌት አሊ አልሳሊም ወታደራዊ መቀመጫዎችን ባህሬን በሚገኙ የአሜሪካ የባህር ላይ ማዘዣ ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ወስጃለሁም ብላለች። ኢራን ደግሞ በሆርሙዝ ወሽመጥ ላይ የሚደረግ ጣልቃ ገብነት ውጥረቱን ያበብሳል ስትል አስጠንቅቃለች። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማናቸውም ጣልቃ ገብነት ውጥረቱን እንደሚያበብዘው የተናገሩት የውጭ ጉዳይ ሚኒስትር አባስ አራግቺም ናቸው። ወደ ባግዳድ የተጓዙት አራግቺ ከኢራቂያቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት የሆርሙዝ ወሽመጥ የትራፊክ ፍሰት ወደ ነበረበት ይመለሳልም ብለዋል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛኛ ኃላፊነት ያለብን እስላማዊ ሪፐብሊክ ነን ብለዋል። ማናቸውንም ጣልቃ ገብነት ነገሩን ውስብስብ ያደርጓል።
ውጥረቱን ያበብሳል፣ ቁልፍ መተላለፊያው የሚከፈትበትም ቀን ያዘገየዋል ሲሉም አክለዋል። አራግቺም ባለፉት 2 ቀናት የተከሰቱትን አደጋዎችና የተኩስ ልውጦች ለዚያም ማሳያ ናቸው ሲሉም ጠቅሰዋል። በአሁኑ ሰዓት የአሜሪካ ፕሬዝዳንት ኢራን ትጠፋለች ሲሉ የጻፉ ሲሆን ጉዳዩ ተመልሶ ወደ ጦርነት ሊገባ ነው በሚል በቀጠናው ያለው ውጥረት በዓለም መነጋገሪያ ሆኖ ቀጥሏል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች መረጃዎችን እየተከታተላችኋቸውን ይመስሉ ነበር። በሌላ መረጃዎች እስከምንመለስ በያላችሁበት ሰላም ቆዩልን።